ሰላም እንዴት ናችሁ? ሀይሚና ቡራ ወደ ሸገር ተመለሱ። ኦ ማይ ጋድ ከቡታጀራ በጣም አምሮባቸው ነው የተመለሱትና እንግዲህ በቤታቸው ዛሬ ቃለ መጠይቅ ነበራቸው ማለት ነው። ብሩኬ በአደባባይ ዛሬ ግን ሀይሚን ከአንቺ ፍቅር ይዞኛል፣ ብሩኬ ግን አፈቅርሻለሁ ለማለት በጣም ነው የሚፈራው። ወይኔ ፈጣሪ ሆይ ምን ሆነ ነው የቤት ልጅ የሚያጫው። ለማንኛውም እንግዲህ እንኳን በሰላም ተመለሳችሁ። እኔ በጣም ደስ ብሎኛል። ምክንያቱም እዛ ከሄዳችሁ በኋላ ብዙ ነገር የሚፈጠር መስሎኝ ነበረ፣ ግን ምንም ነገር ሳይፈጠር በሰላም በዓላቸውን አክብረው ቤተሰቦቻቸውን አግኝተው ፈታ ዘና ብለው ሀይሚም እንደፈራችሁ እንግዲህ ስትሄድ እንግዲህ ታውቃላችሁ በጣም ፈርታ ነበረ። የሆነ ችግር ይፈጠራል ብላ እንደፈራችሁ ሳይሆን ምንም ነገር ሳይፈጠር በሰላም ማድረግ ቢፈልጉትን ነገር አድርገው ከብሩኬ እናት ጋር ፈታ ዘና ብለው ምናምን ተመልሰዋል ማለት ነው። እንግዲህ ብሩኬ የአይን ፍቅር ለመጀመሪያ ጊዜ ከማን ያዘ ሲባል ከሀይሚ ከእዩስ አልያዘም ነበር በፊት ማለት ነው። መጀመሪያ ፍቅረኛ ሰው አይ በቃ ሽታውት ነገሩ ነገር ቀሰቀሽ ትሉኛላችሁ። ብቻ ደስ የሚል ቃለ መጠይቅ ነበር እያደረጉ የነበሩት። በጣም ነበር ያማረባቸው። ዝንጥ ብሏልና ሀይሚ ራሱ እያሳቀችኝ ነበር። ሰው ሳይኖር ፈሳለሁ። አይ ታስቁኛለሽ፣ የምሬ ነው። እና አንዳንድ ሰው ማለት ነው ሰው ሲፈሳ ምስቁ ሰዎች በጣም ታስቁኛላችሁ። እኔ በነገራችን ላይ ፈስ ምንም አያስቀኝም የምር። ምክንያቱም ይሄ ተፈጥሯዊ ነገር ነው፣ ሁላችንም እንፈሳለን። ግን የሆነ ሰው ሲፈሳ ምስቁ ሰዎች አለ። እኔ ሳቂ አይመጣልኝም ሰው ፈሱን ሲፈሳ፣ ምንም አያስቀኝም። ሲጀመር እኔም እንደፈለኩ ነው የምፈሳው። ሰው ሲፈሳ ደግሞ አያስቀኝም። ምክንያቱም ይሄ ምን ያስቃል? የሆነ አንዳንድ ሰው ፈስቶ ደንግጦ ላብላብ ብሎት ማለት ነው ሊሞት ይደርሳል። ምን ያስደነግጣችሁ? በተፈጥሯዊ ነገር ምንድነው የሚያስደነግጣችሁ? የምሬን እኮ ነው። ይሄ እኮ ኔቸር ነው። ኔቸርን ምን ማድረግ አይቻልም። ራሳችሁ አልፈጠራችሁት። ፈስቶ የሆነ ሰው ላብላ ብሎ ግጥም ብሎ ሊሞት የሆነ ቀን ማለት ነው። ከሰው መሀል አንድ ሰውዬ እንትን የሆነ ፕሮግራም ላይ ማለት ነው አምልጦት ጨፍራለሁ ሲል አጨበጭባለሁ ሲል ወዲያ ተኮሰው። ከዛ በኋላማ ሰውዬው ላብላ ብሎት ሊሞት ማለት ነው። አደነጋገጡ። ከዛ ደግሞ ህዝቤ ሳቅ። ቁጥብ ብታረጉት አንዳንዴ ሰውን ባታሳፍሩ። ቁጥብ አድርጎ አንዳንዴ ሰው ሲፈሳ አሳቁ። እውነቴን ነው አሳቁና የፈሰው ሰው በጣም እየተሸማቀቀ ነውና በድንጋጤ ቢሞትስ። እና የኔ ወዶች የኔ ማሮች የኔ ፍቅሮች እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ ማለት ነው ብሩክና ሀይሚ በጊዜ ነው የመጡት። ገና 1 ሰዓት ሳይሞላ ነው ፖስት ያደረጉትና ወደ ሸገር ተመልሰዋል። ቤታቸውን አሳምረው ስቱዲዮአቸውን ቆንጆ አድርገው ነው የመጡት። በጣም አምሮባቸዋል የምር። እና ዝንጥ ብለው ዛሬ እንግዲህ ከስንት ጊዜ 1 አመት ይሆናቸዋል እንደዚህ ቃለ መጠይቅ ካደረጉና ከስንት ጊዜ በኋላ ተመልሰዋል ማለት ነው። እንግዲህ ሀይሚም አልሄድም ብላ ነበር። ብሩኬን በክፉ ቀኔ ከኔ ጎን ካልሆንሽ ጓደኛ አይደለሽም ብለው ተጣልተው ነበር የሄዱት። ሳይጣሉ በሰላም ተመለሱ። የምርን የዛ ሲሄዱ የሆነ ድራማ ጀምሮ በቃ ያቃጥሉናል ብዬ ነበር። እና አሁን ፍቅራችሁ በርክቶ እንደው ሀይሚ ራሱ የፈራችሁ ነገር ሳይፈጠር አንዳንዴ ይሆናል ያሉት አይሆንም እንደገመቱት የሚባል ነገር አለ። እና ሀይሚ በጣም ፈርታና ሰግታ ነበር። እዛ ሲሄድ ብዙ መጥፎ ነገሮች ይፈጠራሉ፣ እናደዳለሁ ምናምን እያለች ነበር። እና እዩ ምስኪን አጨብጭበሻል፣ እጅ ወደ ላይ ተብለሻል፣ ካላስ ካስረሻል እና በቃ የሆነ ነገር ይፈጠራል ብላ በጣም ፈርታና ሰግታ ነበረ ሀይሚ ማለት ነው። አልሄድም ብላ የነበረችው ብሩኬ እንግዲህ ለምን ቀረሽ ብሎ በጣም ተናዶባት ነበረ። ሀይሚም እንግዲህ ብሩኬ ከተናደድማ ብላ ሄዳ ነበር። የተፈጠረው ነገር ይፈጠር፣ የሚፈጠረውን ነገር ችዬ አልፋለሁ ብላ ነበር ሄደችው። ይደብረኛል፣ ይከፋኛል፣ አዝናለሁ ልክ እንደባለፈው ይፈጠራል ብላ ነበረ። ግን ምንም ነገር ሳይፈጠር በጣም ደስተኛ ሆነው ሀይሚን 300 ሺህ አክብራ ብሩክ የሀይሚ አልተከበረም ገና። የሀይሚን አላከበሩላትም። ብሩኬ የሀይሚ 350 ሺህ ዛች የሆነ ቀን ጠልፎ ወስዷን ነበር የሆነች ጠባቤት እዛች ላይ ያከብሩላት ነው መሰል። የሀይሚን ያላከበሩት አይዶ ነው ብቻ የሀይሚን ያላከበሩም። የብሩኬ ብቻ ነው የተከበረው። ቤት ይመረቃ ብለን ነበር፣ አልተመረቀም። ለማንኛውም ብሩኬ እንግዲህ ሀይሚ 350 ሺህ ስትገባ እዚሽ ቤት ነው ማከብርላት ብሎ ነበር። የሆነች ተከራይቷት የሆነ ቀን ጠልፋት ነበር፣ እዛ ላይ ያከብሩላት ይሆናል አላቅም። ብቻ የሀይሚ አልተከበረም። የብሩኬን አክብረው አንበርሰሪያቸውን አክብረው የሀይሚ 300 ሺህ ግን አልተከበረም። ፈታ ምናምን ብለው
መተዋል ማለት ነው። ሀይሚም የጠበቀችው የፈራችው ነገር ሳይፈጠር እዩም ፎክረሽ ጋርድ ይዘሽ ምን ብለሽ ምንም ነገር ሳታረጊ ለፍልፈሽ ቀረሽ። ሀቢብቲ ማን ስለሆንክ ነው እንግዲህ አሁን እነሱን እንትኖችን ጀሌዎችን ይዘሽ ትመጪ ነው? ምን ልታረጊ ነው? እኔ እንጃ አላቅም። እንግዲህ መጨረሻሽ ምን እንደምታረግ አሁን እዩ ከዚህ በኋላ ምን ልታረግ ነው? ልጇን ይዛ እኮ ትመጣለች። መቼም አታፍርም። ዲኤንኤ ያላስመረምርም እስከ ክርስትና ያለች ሴት አሁን ደግሞ እንዳትመጣ ብቻና ብቻ ምንም ነገር ሳይጠራ ብሩኬም ስሜን አጠራለሁ ምናምን ብሎ ነበር፣ ግን ምንም የጠራ ነገር የለም። ሀይሚም እንግዲህ የፈራችው ነገር አልተፈጠረም። ዝም ብለው ተመልሰዋል ማለት ነው። ግን ምንም ሳይፈጠር እንደዚህ ደስተኛ ሆናችሁ ፈታ እንዳላችሁ የጧቱን ቪዲዮ እኮ እኔ እንደውም ሙሽዬን ራሱ ችግር ያመጧት መሰለኝ። ብቻ አላቅም፣ አብረው ወክ እያረጉ ሳያቸው እንደዛ ነበር የመሰለኝ። እንግዲህ ፈታ ብለው ተመልሰዋል ማለት ነው። በሰላም ምንም ጸብ ሳይፈጠር ግጭት ሳይፈጠር መመለሳችሁ በጣም ደስ ይላል። እኔ እንደውም እዛ አዲስ ድራማ ጀምረው ልክ እንደ ባለፈው ተጣልተው የመጡበት ፓርት አለ አይደል? ሀይሚ ብቻዋን ብሩክ ብቻዋን ሲሄዱም እንዲሁ ብቻዋን ምናምን ይሆናል ብዬ ነበረ። እንደዛ ሳይሆን አብሮ ተመልሰው ዛሬ ፍቅር ይዞ ሻቃል ፍቅር ይዞ ያቃል። ብሩክ ግን እኔ የምሬ ነው፣ ለምን እንደሚፈራ አላቅም። ሀይሚና አፈቅርሻለሁ ማለት በጣም ነው የሚያስፈራው። ፈጣሪ ወይ ምን ሆኖ ነው ግን? በጣም ስለሚያከብራት ይመስለኛል አንዳንድ ወንዶች ማለት ነው። ሀይሚም እንደዛው ናት። አፈቅርሃለሁ ለማለት ተፈራርተዋል። እና አንዳንዴ አብሮ አደግ ስትሆኑ ስትለማመዱ ማለት ነው አፈቅርሃለሁ መባባል የሆነ ያስፈራችኋል ይመስለኛል። አላቅም ብቻ እነሱ በጣም ነው የሚፈራሩት። አፈቅርሃለሁ አይባባሉም። ግን ከማነው ፍቅር የያዘ ሲባል ከአንቺ ነው። እና ለምንድን ነው ግን አፈቅርሻለሁ ማይላት ብሩኬ? የምር ተፈጥሮ ነው ወይስ ደግሞ አብሮ አደግ ስለሆኑ ስለተለማመዱ የሆነ እየተፋፈሩ ይሁን አላቅም። ብቻ ግን ብሩኬም ሀይሚን አፈቅርሻለሁ ስላ ሰምቻው አላቅም። ሀይሚን ብሩኬን አፈቅራለሁ ስትለው ሰምቻቸው አላቅም። ሁለቱም እወድሃለሁ ብቻ ነው። ስለ መጋባት ያወራሉ፣ ስለ ሽምግልና ያወራሉ። ግን አፈቅርሃለሁ ሲባባሉ ነው ሰምቻቸው አላቅም። ሰምታችኋቸው ታውቃላችሁ? አላቅም። ያይን ፍቅር ይዘዋል ሲባል ግን ከሀይሚ ያለ እንደሚዋደዱ ምናምን ይነግሩናል። ግን የሆነ ፍቅር እንደያዛቸው ምናምን ብዙም አይናገሩም። ግን ተግባራቸው ያስታውቃል። ሀይሚ የሆነ ሲጣሉ ማለት ነው በጣም እንደሚዋደዱ ያስታውቃል። በቃ ሊለያዩ ሲሉ እንዴት እንደሚሆኑ እንዴት እንደሚናደዱ በንዴት ምን አይነት ቃላት እንደሚነጋገሩና እንደሚዋደዱ በደንብ ያስታውቃል። ግን የሆነ በቃላት እንደዚህ አይሉም። በእርግጥ ፍቅርን በልኩ ማድረግ ጥሩ ነው። እማ አባ የሚባባሉ ሰዎች የራሱ ፍቅራቸው ሳይበረክት በአንዴ ላሽ እየተባባሉ ነው። በጣም ብዙ የሆነ ልሙትልህ የትንሳኤና ያላዛር የነሱ አሁን በቃ ማናዘው አልጋ ቀርበው በቃ ማዬ አባዬ በቃ ልቤ ዝቅ አለችልሽ የሚላት ሰውዬ አሁን ህይወቷን እያመሰቃቀለ ነው ያለውና እንደዚህ በጣም ፍቅር ሲበዛ በእርግጥ ጥሩ አይደለም። የሰው አይንም አንዳንዴ መጥፎ ነው። በነገራችን ላይ የሆነ በጣም ተፋቅራችሁ ምናምን ሰዎች ፊት ስትቀርቡ እኔ እንጂ የሰው አይን ጥሩ አይመስለኝም። ብቻ ግን ብዙ ሰዎች እንደ ሰው ፊት በጣም ፍቅር ሲያበዙ የሆነ ይፈርሳል፣ ይጣላሉና ለዛም ብሎ ሊሆን ይችላል። ብቻ ግን ደስ ይል ነበረ ዝንጥ ብለው ምናምን እንግዲህ ተመልሰዋል። አሪፍ ቪዲዮ ይሰሩልናል። እንግዲህ ቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ባይ